ነገር ግን እነዚህ ዘካ የሚሰጣቸው ሰዎች ናቸው አብዛኞቻችን ግን ዘካ ለማይገባው ሰው እየሰጠን ወንጀል ውስጥ እንወድቃለን ዘካ የማይሰጣቸውን ሰዎች እናያለን አንደኛ ሀብታሞች ዘካ ይሰጣቸው እሱና ቤተሰው መግቦ ሊያደር የሚችል ሰው ዘካ ለሱ አይገባውም حرام ነው ለሱ ብሰጥ ቀዳ ይወጅብሃል ሁለተኛ ሰርቶ ማደር የሚችል ወጣት ስራ ያለለት አልሰራም ብሎ የተቀመጠ ሰው ዘካ ይገባው ይህ ድሆች ሐቅ ነው ስራ አጥቶ ተቸግሮ ከሆነ ይሰጣዋል ስራ እስኪያገኝ ድረስ አሊያ ግን አይገባውም يقول النبي صلى الله عليه وسلم ነብያችን ምን ይላሉ لا حظ فيها لغني ولا لقوي مكتسب ከዘጋኩ ድርሻ የላቸው قوي مكتسب ሰርቶ ማደር የሚችል ኃይል ያለው ሰውና ሀብታም አይገባቸውም ይላሉ ለሁለቱ አይሰጥም ሶስተኛ ዘካ የማይገባቸው ሰዎች ዱዓ ላደርግ ነኝ ብሎ ስራ ያለለት የተቀመጠ ሰው ጋርዶ የተቀመጠ ሰው ዘካ ይገባውም ይላሉ ኢማም ነዋዊ ረውዳ በሚባል ኪታባቸው ላይ ሰውየው ሰርቶ ማደር የቻለ እኔ ዱዓ ሰው ነኝ ብሎ ቁጭ ያለ ቤቱ ከተቀመጠ አይሰጠው ነገር ግን በእድሜ ገፍተው አይነ በሲር ሆነው መንቀሳቀስ ካልቻሉ ይሰጣቸዋል የዘካ ብር ሲሆን ያመት ቀለባቸው ነው ምንዘጋላቸው የሌላ ሰው እጅ ከዛው ወዲያ እንዳያዩ አድርገን ነገር ግን ዝም ብሎ ተቀምጦ ገና ለጋ ሆኖ መስራት እየቻለ የተቀመጠ ሰው ዘካ ይሰጠው ብትሰጥ ከዛ እንደገና ይወጅብሃል አራተኛው ወላጆች ያንተ እናት አባቶች ዘካ ካንተ አይገባቸው ምነው እነሱን መንከባከብ መርዳት ያንተ ኃላፊነት ነው ልትረዳቸው ነው የሚገባ እንጂ ከዘካ ብር ልሰጣቸው የተከለከለ ነው ሌላው ደግሞ አብዛኛው ሹብሃ የሚወድቅባቸው ምንድነው ለሚስትህና ለልጆችህም ዘካ ይሰጥ እናኑ ለሚስት ብትሰጡ ይበቃል ሲሉ ተሰማ አይበቃም ሚስትህን ማስተዳደር ልጆችህን መንከባከብ ያንተ ኃላፊነት ነው ለነሱ ይሄን ዘካ ብር ሰጣቸው ማለት አንተ ልትገዛላቸው የነበረውን ጫማ ነው የሚገዙት ስለዚህ በተዘዋዋሪ አንተ ይሄን ብር ተጠቅመዋል ማለት ነው حرام ለነሱም ላንተም እየበላህ ነው ابن قدامة ሙግኒ የሚባሉ ኪታባቸው ላይ ይሄን ነው በስፋት የዘረዘሩት ለሚስትህና ለልጆች ዘካ ይገባም ነገር ግን ዘካ ምን ያህል ይሰጥ ለሚለው ሁለት አይነት አሰጣጣል አንዱ ምንድነው ለዛ ሰው ሽማግሌ ሆነው ወጣው መስራት የማይችሉ ከሆነ ያመት ቀለል ተዘጋላቸዋል ቁጭ ብለው ኢባዳ እንዲያደርጉ አሊያ ግን ወጣት ሆኖ ተንቀሳቅሶ መስራት የሚችል ከሆነ 100 ብር 50 ብር አይደለም የሚሰጠው የጋራጅ መስራት ፈልገው የጋራጅ ሜሽኖች መበየጃ እንዳለ ነው ገዝተ መስጠው ሜሽኖችን ገዝተ ለወደፊት ዘካ ማውጣት እንዲችል አድርገን ነው የምትሰጠው ሁለተኛው አሰጣጥ ይሄ ነው በዚህ መልኩ መስጠት ይኖርብናል ነገር ግን ዘካ መስጠት አለብን ዘካ አልሰጥም ያለሳ ሱብሃንአላህ በጣም አስፈሪ አንቀጾችን ነው አላህ ያወረደው አንደኛ من جحده فهو كافر እኔ ገንዘቤ ዘካ ማውጣት አይገባኝም ያለ ሰው ይከፍራል በዲን እስላም ከእስልምና ይወጣል ومن قصر فيها ያጎደለ ግን በአኺራም በዱንያም አላህ ከባድ ቅጣት ይቀጣዋል በጣም የሚያስደነግጡ ሐዲሶችና ቁርአኖች ነብዩ ይናገራሉ